በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን የቅዱስ ሚካኤልን ታሪክ እንጀምራለን። ታሪኩም እንዲህ ነው። ሚካኤል መልአከ ምሕረት እግዚአብሔር ዓለምን ከፈጠረ በኋላ መላእክትን ፈጠረ። ከፈጠራቸው በኋላም አለቃ ሾመላቸው። አለቃቸውም ሳጥናኤል ይባል ነበር። ሳጥናኤልም እግዚአብሔር ፈጣሪያቸውን ይወቁ ብሎ በተሰወራቸው ጊዜ እኔ ፈጠርኳችሁ ልበላልና እኔ ነኝ የፈጠርኳችሁ አላቸው። ቅዱስ ገብርኤል በያለንበት እንቁም፣ አምላካችን እስከምናገኘው ድረስ አለ። ቅዱስ ሚካኤልም ዝም ብሎ በትዕግስት ቆመ። ሳጥናኤልም ከትዕቢቱ የተነሳ ተረግሞ ካለቅነቱ ተዋርዶ ተባረረ። በእርሱም ምትክ ቅዱስ ሚካኤልን ሾመው። ኃያሉ ቅዱስ ሚካኤልም ሩህሩህ የዋህ ነው። ቀንና ሌሊትም ለፍጥረት ሁሉ ምሕረትን ከእግዚአብሔር ይለምናል። የሰው ልጅን ጥፋት ሲደርስባቸው ያድናቸውማል። ለሰው በሚያደርገው በጎነት ላይ ለሕዝቡ ታዛዥ ነውና ከቅዱሳን መላእክት አንዱ ሚካኤል ነው እንዳለ መጽሐፈ ሄኖክ ምዕራፍ 6 ከቁጥር 5። ዲያብሎስ የተባለ የሳጥናኤል ሰራዊቶችን ከክፉ ስራቸው የተነሳ እያሳደደ ያጠፋቸዋል። ከሰማይ ወደ ምድር ሲወርድም ፍጥነቱ መብረቅ ብልጭ ብሎ እንደሚመለስ የእርሱም ፍጥነት እንደዚሁ ነው። ከመንበረ ጸባዖትም ቀርቦ ክፉ ነገር በታዘዘ ቀን ጥቁር ልብስ ለብሶ ይቆማል። ምሕረትም በታዘዘ ጊዜም ነጭ ልብስ ለብሶ እንዲሁ ይታያል። የሰው ልጆችንም ከክፉ ነገር ይጠብቃቸዋል። በእርሱ አምኖ ለሚለምኑትም እንደ መብረቅ ፈጥኖ ይደርስላቸዋል። ለአጋንንትም ጠላታቸው፣ ለሰው ልጆች ወዳጃቸው፣ በነፍስ በሥጋ ዋስ ጠበቃቸው ነውና። ጸሎቱና በረከቱ ከሁላችን ጋር ትሁን። ነሐሴ 12 ቀንም ቅዱስ ሚካኤል ያደረገው ተአምር ይህ ነው። ስሙ ኢዮአቄም የሚባል አንድ ሰው ነበረ። ሚስቱም ሶስና ትባል ነበር። ትንቢተ ዳንኤል ምዕራፍ 13 ከቁጥር 1። ይህችም ሴት እግዚአብሔርን የምትፈራ ነበረች። ወገኖቿም ጻድቃን ነበሩ። እጅግም መልከ መልካም ነበረች። በዚያ ወራት 2 ጎልማሶች ረበናት ከሕዝቡ ሶስናንም ተመኘዋት። ሁለቱም ወደዷት። ምኞታቸውንም ተገላለጡና ብቻዋን ሊያገኟት የሚችሉበትን ጊዜ ተቃጠሩ። ከዚህ በኋላ ቀን ሲጠባበቁ ሶስና በቀትር ጊዜ ከ2 አሽከሮቿ ጋር ወደ አትክልት ቦታ ገባች። አልቧት ነበርና በአትክልት ውስጥ ልትታጠብ ፈልጋ ነበር። በዚያም ተደብቀው ከሚጠባበቋት ከ2ቱ ረበናት በስተቀር ማንም አልነበረም። ደንገጥሮቿም ሽቱና ውሃ እንዲያመጡላት አዘዘቻቸው። እንዳዘዘቻቸውም አደረጉ። ወደ አትክልት ቦታ የሚያስገባውን ቦታ ዘግተው ወጡ። የተደበቁትን ረበናት ግን አላዩአቸውም ነበር። እነዚያ ደንገጥሮቿም ከወጡ በኋላ እነዚያ 2ቱ ረበናት ተነሱና ወደ እርሷ ሮጠው መጥተው አሁን ወደ አትክልት ቦታ የሚያስገባው ቦታ ተዘግቷል፣ የሚያየንም የለም፣ አንቺ ጋር ልንገናኝ እንፈቅዳለንና እሺ በይን፣ ያለዚያ ግን ከወንድ ጋራ እንዳገኘንሽ አድርገን እናወራለን አሏት። ሶስናም በዚያ ተጨነቀች።
ባደርገውም እሞታለሁ፣ ባላደርገውም አልድንም፣ ከእጃቸውም ማምለጥ አልችልም። ነገር ግን በእግዚአብሔር ፊት ኃጢአት ከምሰራ ስለ ሥራው በእጃቸው በወድቅ ይሻለኛል ብላ አለቀሰች። ሶስናም ድምጿን ከፍ አድርጋ ጮኸች። ረበናትም አብረዋት ጮኹ፣ እንደውም ሮጡ። ወደ አትክልቱ ቦታ የሚያስገባውን በር ከፍተው በቤቷ ውስጥ ያሉትንም በአትክልቱ ቦታ ጩኸት በሰሙ ጊዜ ምን እንደሆነ ያዩ ዘንድ በስርቆሽ በር ሮጠው መጡ። እነዚያን ረበናትም ይህ ነገር ባወሩ ጊዜ ዘመዶቿ እጅግ አፈሩ። በማግስቱም ፍርድ የሚጠብቁ ሕዝቦች ከባሏ ከኢያቄም ዘንድ ተሰብስበው ባሉ እነዚያ ሐሰተኞች በዘመዶቿ ተከባ መጣች። እነዚያም ተንኮለኞች መልኳን ይጠግቡ ዘንድ ግለጧት ብለው አዘዙ። እጅግም መልከ መልካም ነበረችና ገለጧትም። እነዚያ ሁለቱ ረበናትም ከሕዝቡ መካከል ተነስተው እጃቸውን ከእርሷ ላይ ጭነው እኛ ብቻችን አትክልት ቦታ ውስጥ ሳለን ስንመላለስ እርሷ ከሁለት ደንገጥሮቿ ጋር ወደዚያ ገባች። ወደ አትክልቱ ቦታ የሚያስገባውን በር ዘጉ። ደንገጥሮቿንም አሰናበትሻቸውና ሄዱ። ከዚህ በኋላ ጎልማሳው ከተደበቀበት ቦታ መጣና ተገናኛት። እኛም አትክልት ቦታ ውስጥ ሆነን ኃጢአታቸውን አይተናል፣ ስለዚህ ነገር እኛ ምስክሮች ነን ብለው መሰከሩባት። የተሰበሰቡትም አመኑባቸው። የሕዝብ አስተማሪዎችም ወዲያውኑ ፈራጆች ነበሩና ትሙት በቃ ብለው ፈረዱባት። እርሷ ግን ወደ እግዚአብሔር በልቧ ታምናለችና ያለቀሰችም ወደ ሰማይ እያየች በታላቅ ድምፅ ከፍ አድርጋ የተሰወረውን የምታውቅ ሁሉን አስቀድሞ የምታውቅ ዘላለማዊ አምላክ ሆይ በሐሰት እንደከሰሱኝ አንተ ታውቃለህ። እነዚያ አመፀኞች በሰሩብኝ ተንኮል ስህተት ሳይኖርብኝ አሁን ሊገሉኝ ነው አለች። አባቴና እናቴ ጥለውኝ ነበርና እግዚአብሔር ግን ተቀበለኝ እንዳለ ቅዱስ ዳዊት መዝሙር 26 ከቁጥር 12። እግዚአብሔርም ጮቷን ሰማ፣ ወዲያውኑ ሚካኤልን ላከላት። ሰያፊውም ሊገላት ሲወስዳት ስሙ ዳንኤል በሚባል ሕንፃ ላይ መንፈስ ቅዱስ አሳደረባት። በታላቅ ቃልም እኔ ከዚህች ሴት ደም ንጹሕ ነኝ ብሎ አሰምቶ ጮኸ። ትንቢተ ዳንኤል ምዕራፍ 13 ከቁጥር 45። ሕዝቡም በሙሉ ወደ አደባባይ ተመለሱ። ሽማግሌዎችም አንተን አልቆልሃልና በመካከላችን ሆነ ንገረን አሉት። ዳንኤልም ሁለቱን ረበናት ከሕዝቡ ራቅ አድርጎ አንደኛውን ለብቻው ከየትኛው ዛፍ ስር አየሃት አለው። እርሱም ከኮፍ ዛፍ ስር አየኋት አለው። ሁለተኛውም ለብቻው ጠየቀው። ከሮማን ዛፍ ስር አየኋት አለው። ዳንኤልም እናንት ወንበዴዎች ፍትወት አሳታችሁ ወዮላችሁ፣ የእግዚአብሔር መልአክ እንደ አክርማ ከሁለት ሊሰነጥቃችሁ ከላያችሁ ቆሟል አላቸው። ያን ጊዜም የእግዚአብሔር መልአክ ቅዱስ ሚካኤል ሁለቱን ረበናት እንደ አክርማ ሰነጣጠቃቸው። ሶስናም ከሞት ሕዝቡንም ከኃጢአት ከመስራት አዳናቸው። በሚካኤል አማላጅነት ዓለም ሁሉ ይድናልና። ጸሎቱና በረከቱ ከሁላችን ጋር ትሁን። በሁለተኛነት የምናከብረው በዓላችንም አባ ሳሙኤል ዘዋልባን ነው። አባ ሳሙኤል ዘዋልባ ኢትዮጵያዊ ነው። የአባቱም ስም እስጢፋኖስ የእናቱም ስም ዓመተ ማርያም ይባላሉ። በዘመድ የከበሩ ደጎች ናቸው።
በአክሱም ምድርም ወለዱት። ባደገ ጊዜም የቤተ ክርስቲያንን መጻሕፍት አስተማሩት። እናት አባቱም በሞቱ ጊዜ ወደ በንኮል ገዳም ገባ። የምንኩስና ልብስ ለብሶ በጾምና በጸሎት እየተጋደለ ኖረ። የሻገተ ጎመንና ከውሃ በቀር አይመገብም ነበር። እህል በመፍጨትና ውሃ በመቅዳት መነኮሳቱን ይረዳቸው ነበር። ዘመዶቹም እየመጡ አስቸገሩት። ወደ ሌላ በረሃ ሄዶ 40 ቀንና 40 ሌሊት ምንም ሳይቀምስ ኖረ። እንደ ሊቀ ነቢያት ሙሴ 40 ቀንና 40 ሌሊት በደብረ ሲና ጾሞ ከእግዚአብሔር ጋር ቃል ለቃል ተነጋግሮ ጽላተ ኪዳን እንደተቀበለ በማሰብ ኦሪት ዘጸአት ምዕራፍ 34 ከቁጥር 29። እንደ አገልጋይ ታዛዥ የሆኑ አንበሶችና ነብሮች ነበሩት። እንደ ፈረስም ጋልቦ ወደ ፈለገው ቦታ ይጓዝባቸው ነበር። እነሆ ጊንጦችንና እባቦችን የጠላትንም ሁሉ ኃይል ትረግጡ ዘንድ ሥልጣንን ሰጠኋችሁ እንዳለ ሐዋርያው ሉቃስ ምዕራፍ 10 ከቁጥር 19። በአንዲት ዕለትም በጎዳና ሲጓዙ ታላቁ ተከዜ ወንዝ ውሃ ሞልቶ አገኘው። መጽሐፍና እሳት ይዞ ነበረ። ጸሎትንም አድርጎ ወደ ውሃው ገባ። ውሃውም አጠለቀው። ዘይሬስያ ለባሕር የብሰ ወቤተከዚ ያለፉ በእግር ባሕርን የብስ አደረጋት፣ ወንዙንም በእግር ተሻገሩ እንዳለ ቅዱስ ዳዊት መዝሙር 65 ከቁጥር 6። በእግዚአብሔር ኃይል ተሻገረ። መጽሐፉም እሳቱም ሳይጠፉ አገኛቸው። ከዚህ በኋላ ዋልድባ ወደምትባል ቦታ ገብቶ ገዳም መስርቶ ተቀምጧል። ከዕለታት በአንዲት ቀንም አባ ሳሙኤል ቅዳሴ ሊቀድስ መቅደስ በገባ ጊዜ ኅብስትና ወይን ከሰማይ ይወርድለት ነበር። የእመቤታችን የቅድስት ድንግል ማርያምንም ውዳሴዋን ቅዳሴዋን ሲያደርስ የሰው ቁመት ያህል ወደ ሰማይ ከፍ ከፍ ይል ነበር። ፍልሰቱም ሲቀርብ ጌታችን ኢየሱስ ክርስቶስ እልፍ አእላፍት መላእክትን አስከትሎ የምሕረት ቃል ኪዳን ሰጠውና በስምህ በጎ ለሠራ እስከ 10 ትውልድ ድረስ ምሬልሃለሁ አለው። በነቢይ ስም ነቢይን የተቀበለ የነቢዩን ዋጋ ያገኛል። ጻድቅም ስም ጻድቅን የሚቀበል የጻድቁን ዋጋ ይቀበላል እንዳለ ጌታችን በወንጌሉ። ወንጌል ማቴዎስ ምዕራፍ 10 ከቁጥር 41። ከዚህ በኋላ ጌታችን ገዳሙን ዋልድባን ባረከለትና በዚህች ገዳም ዓለምን ንቆ የገባ የጾመ የጸለየ ያለምንም ጥያቄ ከአንተ ጋር በመንግሥተ ሰማያት ለዘላለም ይኖራል ብሎ ታኅሳስ 12 ቀን ነፍሱን ከሥጋው በክብር ለያት። ክብር ሞቱ ለጻድቅ በቅድመ እግዚአብሔር እንዳለ ቅዱስ ዳዊት መዝሙር 115 ከቁጥር 5። ነፍሱም መላእክት በዝማሬ በእልልታ አሳረጓት። ሥጋውም በክብር ተቀበረ። ጸሎቱና በረከቱ አማላጅነቱ ከሁላችን ጋር ይሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ
በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።